ቀዳሚ ወዳደረኩት አስደንጋጭ መረጃ አልፋለሁ። በተለይ ለኦርቶዶክሶች ይህ መረጃ እጅግ አሳዛኝና አስደንጋጭ ነው። ከሰሞኑ ለጠቅላይ ሚኒስትር አብይ አህመድ በየቀኑ ቤተክርስቲያንና እኛ እንጸልያለን፣ ኢትዮጵያ በዘመኗ እንደ አብይ አህመድ ያለ መሪ አግኝታ አታውቅም በማለት በምዕመናኑ ደምና መከራ ላይ የተሳለቁ ቃለመጠይቅ ያደረጉት የሲኖዶሱ ዋና ስራ አስኪያጅ በመሆን በቅርቡ ወደ ስልጣን የመጡት አቡነ ሳዊሮስ ውስጡን ለኦርቶዶክሳውያን መታረጃ ካራም ለአብይ አህመድ መንግስት እያቀበሉ መሆኑ ተነገረ። አቡነ ሳዊሮስ ወደ ቤተ ክህነት ጠቅላይ ስራ አስኪያጅ ከመጡበት ቀን ጀምሮ ከአብይ አህመድና ሽመልስ አብዲሳ ጋር እጅና ጓንት ሆነው እየሰሩ መሆናቸው ነው የታወቀው። አቡነ ሳዊሮስ በህገ ወጥ መልኩ የፓትርያርኩን መንበር ለመቀማት በቤተ ክርስቲያን ላይ ሰይፍ ከመዘዙበት ዕለት አንስቶ በእሳቸው ምክንያት አንገታቸው የተቀሉ፣ ደረታቸው በጥይት የተደበደቡ ምዕመናን በርካቶች ናቸው። አቡነ ሳዊሮስ ቤተ ክርስቲያኗን ጥቁር እንድትለብስ፣ ምዕመናኖቿ እንዲሰደዱ፣ እንዲፈናቀሉና እንዲገደሉ ምክንያት የነበሩ የበግ ለምድ የለበሱ ተኩላም መሆናቸውን ዓለም የሚያውቀው ሀቅ ነው። ለዚህም ያለፈው ታሪካቸው በማስረጃነት የሚቀርብ ነው። ታዲያ ከዛ ሁሉ ትርምስ በኋላ በሌሎች አባቶች ደካማ ውሳኔ ሰጭነት ይህንን ሁሉ ወንጀል የፈጸሙት አቡነ ሳዊሮስና ጀሌዎቻቸው ዳግም ወደ ሲኖዶሱ እንዲመለሱ አክለውም ስልጣን እንዲሰጣቸው ተደርገው ዳግም ቤተክርስቲያንና ምዕመኖቿን መከራ ላይ እንዲወድቁም እያደረጓቸው ነው። የአቡነ አብርሃምንና የአቡነ ጴጥሮስን የስልጣን ቦታ እና አቡነ ሳዊሮስ ከተቆጣጠሩበት ዕለት አንስቶም የበግ ለምዳቸውን አውልቀው እንደ ተኩላ በግልጽ መጥተዋል። በአርሲ ኦርቶዶክሳውያን በተቀናጀ መንግስታዊ መዋቅር ለሚጨፈጭፈው በአደባባይ ኦርቶዶክሳውያንን ማጥፋት አለብን፣ ለዚህም ሰሜኑ መውደም አለበት ብሎም ለሚናገረው ለአብይ አህመድ መንግስትና መከላከያ ሰራዊት አቡነ ሳዊሮስ ከቤተ ክህነት ካዝና እየመዘበሩ ለአብይ አህመድ እየገበሩ ነው። በአቡነ ሳዊሮስ የሚመራው ቤተ ክህነት የአዲስ አበባ አጥቢያዎች ለአገዛዙ መከላከያ ሰራዊት በቢሊዮን የሚቆጠር ድጋፍ ማድረጋቸው ታውቋል። ይህ በቢሊዮን የሚቆጠር ገንዘብ ከአዲስ አበባ አጥቢያዎችና ከቤተ ክህነቱ ብቻም የተወጣጣ ነው። ይህ አሃዝ ከክልሎች ሲሰበሰብ ደግሞ ከዚህም እንደሚበልጥ ይጠበቃል። ከጠቅላይ ቤተ ክህነት ብቻ ሌሎች የሲኖዶሱ አባላት ሳይማከሩበትና ሳይወስኑበት በአቡነ ሳዊሮስ ትዕዛዝ 200 ሚሊዮን ብር ወጪ ተደርጓል። 200 ሚሊዮን ብሩ ደግሞ ገቢ የተደረገው ለአብይ አህመድ የመከላከያ ሰራዊት ማጠናከሪያ በሚል ነው። ከመላው የአዲስ አበባ አድባራት ደግሞ ከዝቅተኛው ደብር 2 ሚሊዮን ከከፍተኛው ደብር ደግሞ 10 ሚሊዮን ወጪ ተደርጓል። ይህም ከጠቅላይ ቤተ ክህነቱ ዋና አስተዳዳሪ አቡነ ሳዊሮስ በወረደ ትዕዛዝ ለመንግስት ወታደሮች ድጋፍ የሚውል ነው። በጥቅሉ 275 አብያተ ክርስቲያናት በአዲስ አበባ ብቻ የተጣለባቸውን ኮታ ወጪ አድርገዋል። ይህ ድጋፍ በድምሩ በሚሊዮን የሚቆጠር ሳይሆን በቢሊዮን የሚቆጠር ነዋይ ነውም ተብሏል። ልብ አድርጉ፣ ይሄ ከአዲስ አበባ አብያተ ክርስቲያናትና ከሲኖዶሱ የተሰበሰበ ብቻ ነው፣ የሌሎች ክልሎችን ሳይጨምር ማለት ነው። እና በሳዊሮስ ስራ አስኪያጅ ሆነው የገቡት እንዲህ ያለ ድጋፍ እንዲያደርጉና የምዕመናኑን ሞት እንዲያሰለጥኑ ነው ሲሉም የውስጥ ምንጮቻችን ገልጸዋል። አቡነ ሳዊሮስ ስራ አስኪያጅ ከሆኑበት ቀን አንስቶ ለመንግስት በገንዘብ ከቤተ ክርስቲያን ካዝና በመንጠቅ ያደረጉት ድጋፍ ቢሰላ ከዚህም በላይ እንደሚሆን ነው የተገለጸው። ቤተ ክርስቲያኒቷ ለገዳዩና ለምዕመናኖቿ አሳዳጅ በነ ሳዊሮስ በኩል በተሰራ ሴራ ቀንደኛ የገንዘብ ምንጩም ሆናለታለች። ይህንን መረጃ ያደረሰን የሲኖዶሱ ሰውም እንዲህ በማለት አቡነ ሳዊሮስን ይገልጻቸዋል። ውዳሴ ማርያምን በቅጡ ያልተወጡ ሰው በብሔር ኮታ ከተመረጠ ካባ ለባሽ ካድሬ ምን ጠብቃችሁ ነበር? እኔ ይህንን አቶ ሳዊሮስን ባየው ቁጥር ትዝ የሚለኝ እኔ ፈጠርኳችሁ ብሎ ወደ ጥልቁ የጣለው ሳጥናኤልን ነው የሚመስለኝ። እረ ሳጥናኤልስ የተቀበሉትን ያመኑትን ነበር የመራው። እንዲያው የተሻለ ምሳሌ አጥችለት እንጂ ይህ እኮ እጠብቃችኋል ያላቸውን ምዕመናን በሻሸመኔ፣ በሶማሌ፣ በወለጋ፣ በአርሲ ያስጨፈጨፈና የጨፈጨፈ ሰው ነው። እንዲያውም አብይ አህመድ ከዚህ የተሻለ ጻድቅ ይመስለኛል። ቢያንስ ታጥቀው ስልጣን ሊቀሙኝ ነው ብሎ አስቦ ነው የሚገለው። አቡነ ሳዊሮስ ግን አባት የሚለውን ምዕመናን ማስገደል ምን የሚሉት ነው? ሳጥናኤል እንኳን የማይከተሉትን እንጂ ተከታዮችን አያሳድድም፣ አይገድልም። እና ለዚህ ሰው ምን ምሳሌ ይገኝለታል? ብቻ ምዕመናኑ የመከራው ጊዜ ቀርቧልና ለሚመጣው ሁሉ ተዘጋጁ ሲል ምንጩ ሁኔታውን ገልጾታል።
አሁን በቀጥታ ከአማራ ክልል ወደ ተሰሙ ሰበር የጦር ግንባር መረጃዎች አልፋሉ። በደሴ ዙሪያ ወረዳ 4 ወሳኝ ታዳጊ ከተሞች በፋኖ ቁጥጥር ስር መግባታቸው ተሰምቷል። በአፋባሃ ሚኒልክ እዝ በቅርቡ የተቋቋመችውና በደሴ ከተማ ዙሪያ የብልጽግናን ኃይል እያስጨነቀችው አይቀጡ ቅጣት እየቀጣቸው የምትገኘው ባላጎት ወርዋሪ ሻለቃ በትላንትናው ዕለት እስከ ምሳ ሰዓት ባካሄደችው ተጋድሎ ትልቅ ድል መቀዳጀቷን እዙ ለሚዲያችን በላከው መረጃም አስታውቋል። ባላጎት ወርዋሪ ሻለቃ በደሴ ዙሪያ ወረዳና ኩታበር ወረዳ በትላንትናው ዕለት እስከ ምሽት ባካሄደችው ውጊያ በርካታ የአገዛዙ ወታደሮችን በመደምሰስ 4 ወሳኝ የተባሉ ታዳጊ ከተሞችን በቁጥጥር ስር ማስገባቷ ታውቋል። በደሴ ዙሪያ ወረዳ ስር የሚገኙ አይታ፣ ፍላ፣ ጽደ ገበያ፣ አጥንት መስበሪያ የተባሉ ታዳጊ ከተሞች ናቸው በሻለቃዋ ቁጥጥር ስር እየገቡትም ተብሏል። በፋኖ ቁጥጥር ስር የገቡት 4ቱም ታዳጊ ከተሞች ከደሴ ከተማ በቅርብ ርቀት የሚገኙና ወሳኝ ወታደራዊ ጠቀሜታ እንዳላቸው ነው የታወቀው። በትላንቱ ውጊያ የአብይ አህመድን ስልጣን ለመጠበቅና የብልጽግናን ዕድሜ ለማራዘም ያገለገሉ ከሚገኙ ወታደሮች መካከል በርካቶች ሙትና ቁስለኛ የተደረጉ ሲሆን ቀሪው ኃይል ሙትና ቁስለኛውን በተሽከርካሪ ጭኖ ወደ ደሴ ከተማ መፈርጠጡንም ሚኒልክ እዝ በህዝብ ግንኙነቱ መምሪያ በኩል ባወጣው መረጃም አስታውቋል። ከወሎ ተሻግረን ወደ ሸዋ ስንገባ እነ ጀነራል አበባው በፋኖ ጥቃት ተፈጸመባቸው። ከሰሞኑ የአብይ አህመድ ጀነራሎች በአዴን አመራሮች በአማራ ክልል በሁሉም አካባቢዎች እየዞሩ ህዝቡን ፋኖን ወደ ቤት ተመለስ እያለ እንዲለምን ከአብይ አህመድ በተሰጣቸው ስምሪት እየተንቀሳቀሱም ይገኛሉ። ከትላንት ወዲያ ጀነራል አዲሱ መሐመድ ፋኖን ሴቶች፣ ህፃናትና እናቶች ቀንበር ተሸክማችሁ ውጊያ እንዲያቆም ለምኑልን፣ የኦሮሞ ሴቶች ኦነግ ሸኔን ወደ ቤት የመለሱት እንደዚህ አድርገው ነው፣ እናንተም ፋኖን ለምኑልን ማለታቸው አይዘነጋም። በዛሬው ዕለት የልመና ተረኛው ጀነራል አበባው በሸዋ ጠቅላይ ግዛት እዝ እየዞረ ልመና ለማድረግ በከፍተኛ እጀባ እየተንቀሳቀሰ ባለበት ሰዓት በፋኖ ኃይሎች መብረቅ ጥቃት ደርሶበት ከልመናው ሳይሆን ወደ ደብረ ብርሃን ተመልሷል። በከፍተኛ እጀባ እየተንቀሳቀሱ የነበሩት ጀነራል አበባውና የደብረ ብርሃን ከንቲባ ሶስትዮሽ ከምትባል ቦታ ሲደርሱ ለፋኖ የደፈጣ ጥቃት የተጋለጡ ሲሆን ከከፍተኛ ተኩስ በኋላ ወደ ኋላ ለመመለስም ተገደዋል። ጀነራሉ የነበሩበት መኪና ጭምር በከፍተኛ ሁኔታ በጥይት የተደበደበ ሲሆን በዚህም ምክንያት በአፋጣኝ ወደ ደብረ ብርሃን እንዲመለሱም ተገደዋል። በሌላ በኩል ከዚህ የተኩስ ልውውጥ ጀነራላቸውን ለማትረፍ ሲታኮሱ የቆዩ 12 የሪፐብሊካን ጋርድ አባላት ተደምስሰዋል። አንድ ፓትሮልም በፋኖ ተማርኳል ነው የተባለው። የደርግ የመጨረሻ ዋዜማ በአማራ ክልል እየተደገመ ያለ ይመስላል። ታሪክ ራሱን ይደግማል። መጀመሪያ እንደ ትራጄዲ፣ ቀጥሎ ደግሞ እንደ ሽሙጥ እንዳለው ካርል ማርክስ ዛሬ በአማራ ክልል በአረጋ ከበደና በኦሮሞ መከላከያ ሰራዊት አመራሮች የሚመራ የሰላም ኮንፈረንስ ተብዬ የልመና ጉዞ የደርግ መንግስት በ1983 ዓ.ም ዋዜማ ላይ ያሳየው የነበረውን ተስፋ የቆረጠ የፕሮፓጋንዳ ስራ በግልጽ እያስታወሰን ይገኛል።